ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር አንድ ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን መሳደባቸው ተነገረ። ሁለቱ መሪዎች ትላንት ምሽት በስልክ ሲያወሩ ትራምፕ በንዴት ኔታንያሁን የለየልህ እብድ በማለት መሳደባቸውን የተለያዩ ዘገቦች አመልክተዋል። ትራምፕ ለኔታንያሁ ስልክ የደወሉት ከሄዝቦላህ ጋር ተኩስ አቁም እንዲደረግ መስማማታቸውን ለመግለጽና እስራኤልም ስምምነቱን እንድትቀበል ለማሳሰብ ነው ተብሏል። ሆኖም ትራምፕ ስልክ ሲደውሉ ኔታንያሁ የሊባኖስ ዋና ከተማ ቤይሩት እንድትመታ ትዕዛዝ አስተላልፈው የቤይሩት ነዋሪ እየሸሸ ነበርና በኔታንያሁ ውሳኔ በጣም ተናደው ኃይለ ቃል እንደተናገሯቸው ተመልክቷል። አንድ የአሜሪካ ባለስልጣን አክሲዮስ ለተባለ መገናኛ ብዙሃን የትራምፕን የንዴት ንግግር ሲያብራሩ የለየለት እብድ ነህ፣ እኔ ባልኖር ይሄኔ እስር ቤት ነበርክ፣ ዕድሜ ለኔ በል፣ በሥራህ አንተም ሆንክ እስራኤል ያተረፋችሁት ቢኖር ጥላቻ ብቻ ነው። አሁን ደግሞ ምን ይሁን ብለህ ነው ቤይሩት እንዲደበደብ ያዘዝከው? በማለት ኔታንያሁ ላይ የጸያፍ ቃላት ናዳ ማውረዳቸውን ገልጸዋል። በጉዳዩ ላይ የጠቅላይ ሚኒስትር ኔታንያሁ ጽሕፈት ቤት እስካሁን የሰጠው ምላሽ የለም። አንድ ስማቸው ያልተጠቀሰ የጠቅላይ ሚኒስትሩ ጽሕፈት ቤት ሰራተኛም ትራምፕ ተሳደቡ ተብሎ የተነገረው ተጋኖ መቅረቡን በመጥቀስ የሁለቱ መሪዎች የስልክ ውይይት ውጥረት የተሞላበትና ትራምፕ ኃይለ ቃል መጠቀማቸውን ግን አረጋግጠዋል። በእርግጥ ፕሬዝዳንት ትራምፕ ሄዝቦላህ በእስራኤል ላይ በተደጋጋሚ ሚሳኤል እንደሚተኩስና እስራኤልም ራሷን የመከላከል መብት እንዳላት በሚገባ እንደሚረዱ የአሜሪካ ባለሥልጣናት ይገልጻሉ። ባለፈው ወር ተኩስ አቁም ከተደረሰ ወዲህ እንኳን 14 የእስራኤል ወታደሮች በሄዝቦላህ ጥቃት መገደላቸውንና በየቀኑ በሰሜን እስራኤል የሮኬትና የድሮን ጥቃት ሄዝቦላህ ሲፈጽም መቆየቱን በቂ ሪፖርት ቀርቦላቸዋል። ሆኖም የእስራኤል ጦር ከቅርብ ቀናት ወዲህ ያልተመጣጠነ ምላሽ ሰጥቷል የሚል እምነት እንዳደረባቸውና ይህም ከኢራን ጋር ተኩስ አቁም ለ60 ቀናት እንዲራዘም የተጀመረውን ጥረት እንዳያሰናክል ስጋት እንደገባቸው ባለሥልጣናቱ አመልክተዋል። እናም ትራምፕ ያሉት እንዲፈጸም ለኔታንያሁ ትዕዛዝ ቢጤ እንደሰጡና ኔታንያሁም በእሽታ መቀበላቸውን ባለሥልጣናቱ አመልክተዋል። ትራምፕ ኔታንያሁን እኔ ባልኖር ይሄኔ እስር ቤት ነበርክ ማለታቸው በሙስና ለተመሠረተባቸው ክስ የእስራኤል ፕሬዝዳንት ይስሐቅ ሄርዞግ ለኔታንያሁ ምህረት እንዲያደርጉ ትራምፕ በተደጋጋሚ በይፋ መጠየቃቸውን ባለሥልጣናት ለማሳያነት ጠቅሰዋል። ይህ ሁሉ ሆኖ ከስልክ ንግግሩ በኋላም ኔታንያሁ ከሄዝቦላህ ጋር ተኩስ አቁም ለማድረግ መስማማታቸውንና ጦራቸውም ከቤይሩት እንዲመለስ ማድረጋቸውን በማድነቅ ትራምፕ በማኅበራዊ መገናኛቸው ጽፈዋል። የእስራኤል ወታደራዊ ምንጮች ግን እስካሁን ከቤይሩት የተመለሰ የእስራኤል ወታደር የለም ብለዋል። ፕሬዝዳንት ትራምፕ ከሄዝቦላህ ጋር በጣም ጥሩ የስልክ ውይይት ማካሄዳቸውንና ተኩስ አቁም ለማድረግ መስማማቱን ገልጸዋል። ዘግይቶ በወጣ ዜና ደግሞ እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት መቀጠሏ ሲነገር በቤይሩት ጥቃት እንደቆመ ነው። ሄዝቦላህ በሰሜን እስራኤል 2 ሚሳኤል መተኮሱን ተከትሎ የእስራኤል ጦር በደቡባዊ ሊባኖስ ጥቃት መክፈቱ ተመልክቷል።
ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሆርሙዝ መተላለፊያን ለመክፈት በኢራን ላይ የተጣለው ማዕቀብ ይነሳል የሚል ቃል አሜሪካም አለመግባቷን ገልጸዋል። የማዕቀብ መነሳት ጉዳይ ቴሄራን ከኒኩሌር ፕሮግራሟ ጋር በተገናኘ የቀረቡ ቅድመ ሁኔታዎችን ስታሟላ የሚታይ እንደሚሆን አመልክተዋል። ሩሲያ በዩክሬን ከተሞች በፈጸመችው መጠነ ሰፊ ጥቃት በጥቂቱ 22 ሰዎች ሲገደሉ ከ100 በላይ መቁሰላቸው ተነገረ። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በመላው ዩክሬን በተፈጸመ በዚህ ጥቃት ሰላማዊ ሰዎችና የኃይል መሠረተ ልማቶች ኢላማ መደረጋቸውን ገልጸዋል። ዜሌንስኪ ከጥቃቱ አስቀድሞ ትላንት ምሽት ሩሲያ ሰፊ ጥቃት ለመፈጸም ማቀዷንና ሕዝቡ የማስጠንቀቂያ ድምፆችን በንቃት እንዲከታተል ማስጠንቀቃቸውን ዘገቦች አመልክተዋል። ዜሌንስኪ ዛሬ ጥቃት ከተፈጸመ በኋላ በሰጡት ቃል ሩሲያ 700 የሚጠጉ ድሮኖችና ባሊስቲክ ሚሳይሎች መተኮሷን በመግለጽ አሜሪካም የሚሳይል መከላከያ መሳሪያ በአስቸኳይ እንድትሰጣቸው ጠይቀዋል። ፕሬዝዳንት ትራምፕ ዳግም ወደ ስልጣን ከወጡ ወዲህ ለዩክሬን ቀጥታ መሳሪያ ማቅረብ ማቆማቸው ሲታወቅ የአውሮፓ ሀገሮች የሚሳኤል መከላከያ መሳሪያውን ከአሜሪካ ገዝተው በእጃዙር ለዩክሬን ሊያቀርቡ ሞክረዋል። በትላንት ሌሊቱ የሩሲያ ጥቃት በዋና ከተማ ኪየቭ ከ10 በላይ መኖሪያ ሕንፃዎችን ጨምሮ በርካታ መሠረተ ልማቶች መውደማቸውን ዜሌንስኪ ገልጸዋል። ከተገደሉት 22 ሰዎች መካከል ልጆችና ሴቶች ይገኙበታል ነው የተባለው። በኪቭና በሌሎች የዩክሬን ከተሞች እጅግ ረጅም አስከፊ ሌሊት አሳለፍን ብለዋል ለመገናኛ ብዙሃን ቃላቸውን የሰጡ ነዋሪዎች። የሩሲያ መከላከያ ሚኒስቴር በበኩሉ ዩክሬን ሰሞኑን ለፈጸመችብን ጥቃት ምላሽ ነው ብሏል። በዩክሬን ያደረሰውን ይህንኑ ድብደባ ዘመቻው የታለመለትን ግብ በሚገባ አሳክቷል ሲልም አክሏል። የሩሲያ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት መግለጫም የሌሊቱ ጥቃት የዩክሬን ወታደራዊ ጣቢያዎችን ኢላማ እንዳደረገና ተመሳሳይ እርምጃ ተጠናክሮ እንደሚቀጥል ገልጸዋል። ከ4 ዓመት በላይ ባስቆጠረው የዩክሬን ጦርነት ከግማሽ ሚሊዮን በላይ የሩሲያ ወታደሮች ሲገደሉ በዩክሬን በኩል የሞቱ የቆሰሉና የደረሱበት ያልታወቀ ወታደሮች ቁጥር ከ600 ሺህ በላይ መድረሱ ይነገራል። በማዕከላዊ ኬንያ የአሜሪካንን የኢቦላ ማዕከል ዕቅድ በመቃወም ሰልፍ መካሄዱ ተነገረ። እስካሁን 2 ሰዎች ሲገደሉ በርካታ መቁሰላቸው ይነገራል። አሜሪካም በማዕከላዊ ኬንያ በሚገኝ ጦር ሰፈሯ የኢቦላ ታማሚዎች ማቆያ ማዕከል ለማቋቋም የያዘችውን ዕቅድ በመቃወም በመቶዎች የሚቆጠሩ የሀገሪቱ ዜጎች ሰልፍ ማካሄዳቸውን ዘገቦች አመልክተዋል። መንገድ በመዝጋትና ጎማ በማቃጠል ተቃውሟቸውን መግለጻቸው ሲነገር ፖሊስ ሰልፉን ለመበተን አስለቃሽ ጢስ መተኮሱ ታውቋል። እስካሁን የ27 ዓመት ወጣትናም አንድ ሌላ የሰልፉ ተካፋይ መገደላቸው ተነግሯል። በማዕከላዊ ኬንያ በምትገኝ ከተማ ከፍተኛ ቁጥር ያለው የፖሊስ ኃይል መሰማራቱ ታውቋል። አሜሪካም በኢቦላ የተያዙ ዜጎቿ ወደ ሀገር ከመመለሳቸው በፊት ተገልለው የሚቆዩበት ማዕከል ለማቋቋም ማቀዷ በበርካታ ኬንያውያን ዘንድ ተቃውሞ ማስከተሉ ይነገራል። በአሁኑ ወቅት በዲሞክራሲያዊት ኮንጎ የተከሰተው አዲሱ የኢቦላ ወረርሽኝ በፍጥነት እየተስፋፋ ከመሆኑ አንጻር በቫይረሱ የተያዘ ሰው ማከሚያ ማዕከል በኬንያ መቋቋሙ በሕዝቡ ዘንድ ስጋት እንዲፈጠር አድርጓል ነው የሚባለው። ማዕከሉ በአሜሪካ ጦር ሰፈር የሚቋቋም ሲሆን 50 አልጋዎችናም አሜሪካውያን ሐኪሞች ሲኖሩት በበሽታው የተያዙ አሜሪካውያን ይታከሙበታል። የኬንያ ፕሬዝዳንት ዊልያም ሩቶ የአሜሪካ መንግሥት ቫይረሱን ለመከላከል የሚያስችል ማዕከል ለመክፈት ያቀረበውን የትብብር ጥያቄ መቀበላቸውን ቢገልጹም የሀገሪቱ ከፍተኛ ፍርድ ቤት ዕቅዱን ውድቅ ማድረጉ ይነገራል። ኬንያውያን ኢቦላን በተመለከተ ከአሜሪካ ጋር የጋራ መግባባት መፍጠራችንን በፖለቲካ መነጽር ሊመለከቱ አይገባም ብለዋል ሩቶ። ይህ አዋዜ ነው።
ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር 1 ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን።